ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 18 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ግዛቶች ተጋድሎች ሲቀጥሉ በርካታ የብልጽግናው አገልጋይ የጸጥታ ኃይሎችም ለፋኖ እጅ እየሰጡ ነው። ዝርዝር የጦር ግንባር መረጃዎችን ይዘናል። በአሜሪካን ኤምባሲ በተላለፈ ከባድ ማስጠንቀቂያ የተደናገጠው ብልጽግና ግራ የሚያጋቡ ተግባራትን እየከወነ ነው። አብይና አዳነች አቤቤ ለታየ ደንዳ ምስክርነት በመጥሪያ እንዲቀርቡ ሲል ፍርድ ቤቱ አዟል። በደብረ ጽዮን የሚመራው ህዋትና ኢትዮ ፎረም ሚዲያ ጠንካራ ምልልሶችን እያደረጉ ነው። ከጦርነት የሚሸሹ ሱዳናውያን በህይወት ለመቆየት ከሰልና ቅጠል እየበሉ መሆኑ ተነግሯል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። ሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ግዛቶች ተጋድሎች ሲቀጥሉ በርካታ የብልጽግናው አገልጋይ የጸጥታ ኃይሎችም ለፋኖ እጅ እየሰጡ ነው። በወሎ ቀጠና እየተደረገ ባለው ተጋድሎ የፋኖ ኃይሎች ከፍተኛ ድል እያገኙ ሲሆን ያገዛዙ ጦር ደግሞ በየአቅጣጫው ንጹሃንን መጨፍጨፉን ተያይዞታል። ሚያዝያ 16 2017 ዓ.ም ከቅዱስ ላሊበላ ከተማ በቅርብ ርቀት የምትገኘው ሙቆሃ ቀበሌን ለመያዝና የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ማረጉ ተማረ ክፍለ ጦር ስር የሚገኘውን የደጋው መብረቅ ሻለቃን ለማፈን ተንቀሳቀሰው መከላከያ አድማ ብተናና ሚሊሻ ከአንድ ብርቱ ፋኖ ጋር ገጥመዋል። የላስታ ወረዳ 4 ቀበሌዎች አስተባባሪ አርበኛ ልደቱ አሰፋ በኔትወርክ ችግር ምክንያት መረጃ ስላልደረሰው ቤተክርስቲያን ሊስም ሲሄድ ፊት ለፊት ሲጋጠምና እጅ ስጥ ሲሉት የያዘውን 3 ካዝና ጥይት አንድ ፍሬ እስኪቀረው አንድ ባለመገናኛ ሻለቃና 2 ወታደር ገድሎ 4 በማቁሰል በቀረችው ጥይት ተሰውቷል። ያገዛዙ ጦር ከዚህ በኋላ ተሰዋውን ፋኖ አስክሬን በመጎተት ማህበረሰቡ ተቃውሞ ሲያሰማ ዝርፊያና ግድያ ህዝቡ ላይ ፈጽሟል። ይህንን የህዝብ ስቃይ የሰማው በማረጉ ተማረ ክፍለ ጦር ስር የሚገኘው የደጋው መብረቅ 3ኛ ሻለቃ ተወርውሮ ከቦታው በመድረስ ከባድ ትንቅንቅ በማድረግ ሚያዝያ 16 2017 ዓ.ም ከቀኑ 7 ሰዓት ላይ መልሶ ቀበሌውና ቀጠናው በፋኖ ቁጥጥር ስር እንዲገባ አስችሏል። በተመሳሳይ የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድና መስከረም አበራ ብርጌድ በጥምረት ከአገዛዙ ጦር ጋር በተለያዩ ግንባሮች ተፋልመዋል። የአማራ ሳይንት መቅደላ ክፍለ ጦር የተዘረጋባቸው ሰፊ ቀጠናዎች በሙሉ በጦርነት እየተናጡ ነው። የአባይን በረሃ እቆጣጠራለሁ የሚለው በቅዠትና በምናባዊ ጡዘት የተለከፈው የኦህዴድ ብልጽግና ቡድን ሹማምንቶች ወኔው የከዳውና ሐሞቱ የፈሰሰውን ቅጥረኛ ወታደር በየበረሃው እየላኩ በረመጥ እሳት እንዲማገድና ደመከልብ እንዲሆን አድርገውታል ይላል የአማራ ፋኖ በወሎ ቤተ አማራ። ሼህ ሁሴን ጅብሪል ብርጌድ ደብረ ዘይት የምትባለው ከተማ ላይ ከባድ ትንቅንቅ ያደረጉ ሲሆን ያገዛዙን ጦር ሙትና ቁስለኛ አድርገውታል። በተመሳሳይ የመስከረም አበራ ብርጌድ አባላት ማሻ ከተማ በመግባት የብልጽግና ጦር ላይ ጉዳት አድርሰዋል። የሼህ ሁሴን ጅብሪል ብርጌድ ከአንድ ወር በፊት የተቆጣጠረውን ኮሬብ የሚባለውን ከተማ አገዛዙ ለማስለቀቅ በተደጋጋሚ የሞት ሽረት ውጊያ ቢያደርግም ስላልተሳካለት የከተማውን ህዝብ ለማስጨነቅና ለማማረር መብራትና ውሃ በመቁረጥ እንዲሁም የትራንስፖርት አገልግሎት ዘግቷል። ይህ በእንዲህ እንዳለ ሚያዝያ 16 2017 ዓ.ም በከባድ አውደ ውጊያ የዋሉት አትሮኖስ ብርጌድና ታቦር ተራራ ብርጌድ ጦርነቱ ቀጥሎ ኦህዴድ ብልጽግናው ኃይል ጋር አንገት ላንገት እየተናነቁ ነው። በሌላ መረጃ ከፋኖ አፈሙዝ የተረፉትን የብልጽግና ሹመኞች የህዝቡ እንባ በየደረሱበት ደመከልብ እያደረጋቸው መሆኑ እየታየ ነው። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ በደረሰበት የትራፊክ አደጋ ህይወቱ ማለፉን ዘግበን ነበር። ፋኖ ደጋፊ ናቸው በሚል በማህበረሰቡ ላይ ከግድያ ጀምሮ እስከ እስራትና ገንዘብ ብዝበዛ ከሚፈጽሙ የዞኑ ካድሬዎች መካከል አንዱ የሆነውና ግንባር ቀደሙ አቶ ሻምበል ቢሰጥ ከወልዲያ ተነስቶ ወደ ላሊበላ ከተማ ጉዞ እያደረገ በነበረበት የትራፊክ አደጋ የደረሰበት ሲሆን በዚህም ህይወቱ ማለፉ ተረጋግጧል። አቶ ሻምበል ከዚህ በፊት በቡግና ወረዳ ተሹሞ ህዝቡን በሙስናና በዝርፊያ ሲያንገላታ የነበረ እንዲሁም በኋላ ላይ ደግሞ የሰሜን ወሎ ዞን ሰላምና ደህንነት ኃላፊ በመሆን በርካታ የዞኑ ነዋሪዎችን ከሰሜን ምስራቅ እዝ ወታደሮች ጋር ሆኖ ፋኖ ደጋፊ ናችሁ፣ ፋኖን የተቀላቀለ ልጅ አላችሁ በሚል እያሰረ ሲገድልና ሲያስገድል እንዲሁም በርካቶችን ከእስር እንዲለቀቁ በመቶ ሺዎች የሚቆጠር ገንዘብ ሲጠይቅ የነበረ ሰው ነበር። አቶ ሻምበል በስተመጨረሻም የህዝቡ እንባ ፈርዶበት በአሰቃቂ አደጋ ህይወቱ እስካለፈበት ቀን ድረስ የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በመሆን የጸረ አማራው አገዛዝ ስርዓት ተላላኪ ሆኖ ሲሰራ ቆይቷል። የክልሉና የዞኑ ትላልቅ ባለስልጣናት ይገኙበታል በተባለ
በተባለውና ላሊበላ ከተማ ሊካሄድ በታሰበው ስብሰባ ላይ ለመሳተፍ በሰሜን ምስራቅ እዝ ወታደሮችና በዞኑ አድማ ብተና አባላት ታጅቦ መነሻውን ወልዲያ ከተማ ያደረገው አቶ ሻምበል ቢሰጥ ብዙ ኪሎሜትሮችን ሳይጓዝ ለጊዜው በማይገለጽ የትራፊክ አደጋ ምክንያት ህይወቱ አልፏል። ከፋኖ አፈሙዝ የተረፉ የብልጽግና ካድሬዎች የበደሉትና የግፍ ጥግ የፈጸሙበት ህዝብ እንባ በየደረሱበት ደመከልብ ያደረጋቸው ይገኛል የሚል አስተያየትም አሰጥቷል። በሌላ በኩል በትናንትናው ዕለት 38 ሚሊሻ ከአምበር 25 ከሉማሜ ለፋኖ እጅ ሰጥተዋል። በድምሩ 63 ሚሊሻ በሰላም እጅ ሰጥተዋል። ሌላው አነጋጋሪ መረጃ ደግሞ ከወሎ ምድር የተሰማው ነው። በአማራ ክልል የሚገኘው የዋድላ የመጀመሪያ ደረጃ ሆስፒታል የጤና ባለሙያዎች ጊዜው ያለፈበት ማደንዘዣ እንዲጠቀሙ በደብዳቤው ማሳወቁን መረጃው ደርሶኛል ሲል መሰረት ሚዲያ ዘግቧል። ቬኮርኒየም የተባለው ይህ ማደንዘዣ ጊዜው ያለፈበት መሆኑን የሚጠቅሰው ደብዳቤው ይህ እንደ ሀገር ተመሳሳይ ስለሆነ እናቶች ሪፈር ቢባሉም ከእንግልት ውጪ የሚያገኙት ነገር ስለሌለ ባለው መድኃኒት እንድትጠቀሙ እናሳስባለን ብለዋል። ይህ ደብዳቤ ብልጽግና የአማራን ህዝብ ጊዜው ባለፈበት መድኃኒት የመፍጀት እቅዱን የሚያሳይ ነው። በአሜሪካን ኤምባሲ በተላለፈ ከባድ ማስጠንቀቂያ የተደናገጠው ብልጽግና ግራ የሚያጋቡ ተግባራትን እየከወነ ነው። ከሁለት ቀናት በፊት የልዕለ ኃያሏ አገር አሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ወደ አዲስ አበባ ሊመጡ ነው በሚል የብልጽግናው መንደር የደስታ ከበሮ እየደለቀ ነበር። ለዚህም ለተባበሩት አረብ ኤምሬትሱ መሪ ቢን ዛይድ በአዲስ አበባ ከተደረገው የአቀባበል ትርኢት ባልተናነሰ ለመቀበል ዝግጅቱ ሲጀመር 4 ኪሎን ጭው የሚያደርግ ዜና ተሰምቷል። ማርኮ ሮቢዮ የአዲስ አበባውን ጉዞ ሰርዘዋል ተባለ። ብልጽግና ይህን አሳዛኝ ዜና በሰማ በሁለተኛ ቀኑ ደግሞ የዚህች ኃያል አገር የአዲስ አበባ ኤምባሲ አዲስ አበባን ጨምሮ ኢትዮጵያ ስጋት ላይ ስለሆነች ሰልፎች፣ ስብሰባዎችና ብዙ ሰው የሚገኝባቸው ሁነቶች ላይ እንዳትገኙ ሲል በኢትዮጵያ ለሚገኙ ዜጎቹ መልእክት አስተላልፈዋል። ይህ መልእክት ብልጽግና እንደሚለው አገሪቱ ሰላም አይደለችም፣ ከባድ ስጋትም አለ፣ በማንኛውም ሁኔታ ሁከትና ብጥብጥ ሊፈጠር ይችላል የሚል ነው። በመሆኑም ይህ ዜና ሲሰማ አይደለም መላውን ኢትዮጵያ 4 ኪሎ ላይ የሚካሄደውን ሁነት እንኳን በቅጡ ያልተረዳው የብልጽግናው ኃይል ክፉኛ ተደናግጧል። በአክቲቪስቶቹና ፖለቲከኞቹ በኩል ከተሰጡ የስድብና ዘለፋ ምላሾች ባለፈ የፌዴራል ፖሊስ መደናበርም ለመደናገጡ ማሳያ ነው። ትናንት ኤምባሲው መልእክቱን ባሰፈረበት ገጽ ላይ ደርሶኛል በሚል መልእክት ያሰራጨው ተቋሙ ዛሬ ደግሞ በለመደው መልኩ ይህን አላደረኩም ሲል ማስተባበያ ለመስጠት ሞክሯል። ሆኖም ዳግም መሳለቂያ ከመሆን ያለፈ ነገር አላተረፈም። የአሜሪካ መግለጫው ውሸትን መሰረት ያደረገ ነው፣ ከተማችን ሰላም ናት ሲል ፌዴራል ፖሊስ ምላሽ ሰጥቷል። ሆኖም አብይ ቦምብ ተወርውሮብኛል ሲሉ ያጣራልኝ ብለው የሚጠሩት ኤፍቢአይ ሰርቼለታለው ታዝዤለታለው የሚሉት ሲአይኤ መረጃ የሚሰጡትን የአሜሪካን ኤምባሲን የስጋት መግለጫ የብልጽግናው ተቋም ማጣጣሉ ከድንጋጤ እንጂ ሌላ ከምንም የመነጨ አይደለም። አዲስ አበባ ሰላም ናት ያለው ኤምባሲው መግለጫውን በውል የተረዳውም አይመስልም ይላሉ አስተያየታቸውን የጠየቅናቸው አካላት። ምክንያቱም መግለጫው የሚለው አዲስ አበባ ሰላም አይደለችም ሳይሆን ከፍተኛ ስጋት አለባት፣ በማንኛውም ሁኔታ ሁከትና ብጥብጥ ሊነሳ ይችላል ነው የሚለው ሲሉ ያብራራሉ። በመሆኑ ማንኛውም አካል እንደተባለው ጥንቃቄ ሊያደርግ እንደሚገባ መክረዋል። አብይና አዳነች አቤቤ ለታዬ ደንዳ ምስክርነት በመጥሪያ እንዲቀርቡ ሲል ፍርድ ቤት አዘዘ። ፌዴራል ፖሊስ ለጠቅላይ ሚኒስትር አብይ አህመድና ለከንቲባ አዳነች አቤቤ መጥሪያ እንዲሰጥ ፍርድ ቤት ትዕዛዝ ሰጥቷል። የቀድሞው የሰላም ሚኒስትር ደኤታና የጨፌ ኦሮሚያ አባል አቶ ታዬ ደንዳ ዛሬ ፍርድ ቤት ቀርበዋል። በቀረበባቸው በመኖሪያ ቤታቸው ውስጥ ህገወጥ ጦር መሳሪያ ተገኝቷል በሚል ክስ እየተከራከሩ ያሉት አቶ ታዬ 5 የመከላከያ ምስክሮችን ማስመዝገባቸው ይታወቃል። በዚህም መሰረት ከዚህ ቀደም በነበሩት ቀጠሮቹ 5ቱ መካከል የሁለቱን የመከላከያ ምስክርነት አሰምተዋል። የመከላከያ ምስክርነት የሰጡትም የአቶ ታዬ የቀድሞ አለቃ የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት እናልፍ አንዱዓለምና የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታ ነበሩ። ዛሬ ፍርድ ቤት የቀረቡት የቀሪዎቹን 3ቱን ምስክርነት ለማሰማት ነበር። ይሁንና በዛሬው ችሎት 3ቱ ምስክሮች ሳይገኙ ቀርተዋል። ከእነዚህ ምስክሮች መካከል የከተማ ልማትና መሰረተ ልማት ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ ከአገር ውጪ መሆናቸውን የሚገልጽ ደብዳቤ ባለፈው ቀጠሮ ለፍርድ ቤቱ አስገብተዋል። ይሁን እንጂ ሁለቱ ምስክሮች ግን እንዳለፉት ቀጠሮች ሁሉ ዛሬም ሳይገኙ ቀርተዋል። ሁለቱ ምስክሮች ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ ሲሆኑ ፍርድ ቤቱ ለሁለቱም መጥሪያ እንደላከላቸው አስታውቀዋል። መጥሪያውን ይዞ የሄደው ፖስተኛ ግን ለምስክሮቹ ማድረስ እንዳልቻለ ገልጸው መጥሪያውን እንደመለሰው አስረድተዋል። በመሆኑ ፌዴራል ፖሊስ መጥሪያውን ለሁለት ባለስልጣናት እንዲያደርስ ትዕዛዝ ሰጥቷል። አቶ ታዬ ደንዳ ጠበቃ ይህንን ተከትሎ በሰጡት አስተያየት ምስክሮቹ የፍርድ ቤቱን መጥሪያ
ለመቀበል ፈቃደኛ ካልሆኑ በህጉ መሰረት ቀጣዩን እርምጃ እንዲወስድ ችሎቱን አሳስበዋል። ፍርድ ቤቱም ፌደራል ፖሊስ መጥሪያውን እንዲሰጥ ካለ በኋላ ውጤቱን ለማየት መዝገቡን ለሚያዝያ 30 ቀጥሮበታል። ይህ በእንዲህ እንዳለ አቶ ታዬ ደንዳ ቀደም ሲል በፍርድ ቤት ሲከራከሩ የቆዩት 5 ጠበቆችን በማቆም እንደነበር ይታወቃል። ይሁንና ጠበቆቹ እንዳይቆሙላቸው በደህንነት አባላት ማስፈራሪያ እንደደረሳቸው ገልጸው አቶ ታዬ ባለፉት ቀጠሮች ካለ ጠበቃ ሲቀርቡ ቆይተው ነበር። በዛሬው ቀጠሮ ግን አዲስ ጠበቃ ይዘው ፍርድ ቤት መቅረባቸውን ለመረዳት ተችሏል። በደብረ ጽዮን የሚመራው ህዋትና ኢትዮ ፎረም ሚዲያ ጠንካራ ምልልሶችን እያደረጉ ነው። በርካታ ተመልካች ያለውና ፖለቲካዊ ጉዳዮች ላይ የሚሰራው ኢትዮ ፎረም የዩቲዩብ ቻናል ከሰሞኑ የህዋት አመራሮች ስትራቴጂክ አጋር ማግኘት አልቻሉም፣ መስመርና ዓላማ የላቸውም በሚል ትንታኔ ሰርቶ ነበር። ይህን ትንታኔ ተከትሎ በደብረ ጽዮን ገብረ ሚካኤል የሚመራው የህዋት ክንፍ የጌታቸው ረዳ ቡድን አሁንም የትግራይን ህዝብ አንድነት ለመከፋፈል እየሰራ ይገኛል በማለት አዲስ ባወጣው መግለጫ ከሷል። የደብረ ጽዮን ቡድን የጌታቸውን ቡድን በመገናኛ ብዙሃን በተለይም በኢትዮ ፎረም አማካኝነት በህዋት ላይ የስም ማጥፋት ድርጊቶችን የሚያሰራጨው በጫና ወደ ስልጣን ለመመለስ በማሰብ ነው በማለት ወቅሷል። የጌታቸው ቡድን የዘር ማጥፋት ወንጀል ፈጻሚዎችን ነፃ ለማስደረግና በአንጻሩ ህዋትን ተጠያቂ ለማድረግ ያለመታከት እየሰራ ይገኛል በማለት የደብረ ጽዮን የህዋት ክንፍ ክሱን አሰምቷል። ይህን ክስ ተከትሎ ሚዲያው የምላሽ ትንታኔ በሰራበት ወቅት ገለልተኛ መሆኑንና ከዚህ ቀደም የሰራው ትንታኔም ያመነበት መሆኑን ጠቅሷል። እነ ደብረ ጽዮን ግን የትግረኛውን መግለጫ በአማርኛ ተርጉመው በዛሬው ዕለትም በፓርቲው ገጽ ላይ ለጥፈዋል። በሌላ በኩል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በትግራይ ድጋሚ ጦርነት የሚነሳበት ምክንያት የለም ሲሉ ተናግረዋል። ይህን ያሉት ከአፍሪካ ህብረት የፕሪቶሪያው ስምምነት ከታቲያና ማስከበሪያ ተልዕኮ ኃላፊ ሜጀር ጀነራል ሳማድ አሶዴ ጋር ባደረጉት ውይይት ላይ ነው። ጀነራል ታደሰ የትግራይ ጸጥታ ኃይሎች ለፕሪቶሪያው የግጭት ማቆም ስምምነት ተግባራዊነት ከፌደራል መንግስቱ ጋር በቅርበት እንደሚሰሩ ለጀነራል አሶዴ እንዳረጋገጡላቸው የክልሉ መገናኛ ብዙሃን ዘግበዋል። በአንዳንድ ወገኖች ዘንድ በትግራይ ሁለተኛ ጦርነት ሊቀሰቀስ ይችላል የሚል ስጋት እንደነበር የተናገሩት ጀነራል ታደሰ የጊዜያዊ አስተዳደሩ ትኩረት በማገገም በመልሶ ግንባታና ተፈናቃዮችን በመመለስ ላይ ብቻ እንደሚሆን ለኃላፊው ነግረዋቸዋል ተብሏል። ከጦርነት የሚሸሹ ሱዳናውያን በህይወት ለመቆየት ከሰልና ቅጠል እየበሉ መሆኑ ተነገረ። የሚላስ የሚቀመስ ያጡ ሱዳናውያን ተፈናቃዮች ነፍሳቸውን ለማቆየት የዛፍ ቅጠልና ከሰል እየበሉ መሆናቸውን አንድ የእርዳታ ድርጅት ለቢቢሲ ተናግሯል። በኤልፋሽር ከተማ አቅራቢያ በሚገኝ የተፈናቃዮች ካምፕ ላይ ከተፈጸመው ጥቃት ተርፈው የሸሹ ሰዎች ምግብ ለማግኘት ባለመቻላቸው ነው ያገኙትን ለመብላት እየተገደዱት ተብሏል። የሰማን ያለው ታሪክ በእውነት በጣም የሚዘገንን ነው ሲሉ የኖርዌጂያን ሪፊውጂ ካውንስል ኃላፊ ኖዋ ታይለር ለቢቢሲ ኒውስ ዴይ ፕሮግራም ተናግረዋል። ሰዎች ከኤልፋሽር ወደ ታዊሊ እየሸሹ ነው፣ ነገር ግን እንደደረሱ ህይወታቸው እያለፈ ነው ሲሉ ኃላፊው አክለዋል። አንዳንዶች እጅግ በሚያቃጥል ሙቀት ከዛምዛም ካምፕ ተነስተው 40 ኪሎ ሜትር ሲጓዙ መንገድ ላይ በውሃ ጥም ምክንያት እየሞቱ ነው ብለዋል። በኤልፋሽርና ታዊላ መካከል ባለው መንገድ ላይ የወደቁ አስከሬኖች እንዳሉ ታሪኮችን እየሰማን ነው። ያናገርናቸው ቤተሰቦች ብቻዋን ከኤልፋሽር ተነስታ ትጓዝ የነበረች ሴት ልጅ በጉዞ ላይ በተደጋጋሚ የመደፈር ጥቃት እንደተፈጸመባትና ታዊላ ስትደርስ ከደረሰባት ጉዳት የተነሳ መሞቷን ነግረውናል ይላሉ። ኤልፋሽር በሱዳኗ ምዕራባዊ ግዛት ዳርፉር ውስጥ በሱዳን ሰራዊትና አጋሮቹ ቁጥጥር ስር ያለች የመጨረሻዋ ከተማ ናት። በዚህ ወር መጀመሪያ ላይ የፈጥኖ ደራሽ ኃይሉ በዛምዘም የተፈናቃዮች ካምፕ ላይ በፈጸመው ጥቃት በ10 ሺዎች የሚቆጠሩ ሰዎች ጊዜያዊ መጠለያውን ለቀው ሸሽተዋል። አብዛኞቹ የዛምዛም ነዋሪዎች ከዚህ በፊት የነበሩትን የዳርፉር ግጭቶችን በመሸሽ ለ10 ዓመታት ያህል በካምፑ ቆይተዋል። በ10 ሺዎች የሚቆጠሩ ሰዎችን በገደለውና 13 ሚሊዮን ህዝብ ከመኖሪያቸው ባፈናቀለው ለ2 ዓመታት በተካሄደው ጦርነት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር እየተዋጋ ይገኛል። የእርዳታ ድርጅቶች በሱዳን እየተካሄደ ያለውን ጦርነት በአሁኑ ወቅት ዓለም አቀፍ ሰብአዊ ቀውስ ያስከተለ እንደሆነ ይገልጻሉ። የተባበሩት መንግስታት ድርጅት በሱዳን ረሃብ ለተከሰተባቸው አካባቢዎች የምግብ እርዳታ የሚውል የገንዘብ ችግር ስለገጠመው አቅርቦቱን ለመቀነስ መገደዱን ገልጿል። በጦርነቱ ውስጥ ፈጥኖ ደራሽ ኃይሉ በዳርፉር የሚኖሩ አረብ ያልሆኑ ነዋሪዎችን ኢላማ አድርጎ ጥቃት ይፈጽማል በሚል ይከሰሳል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።